ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ዛሬ በምስራቅ ጎጃም ዞን ሻቢያ ያስታጠቀቸው 2 ዲሽቃ 3 ስናይፐር 2 ብሬን እንዲሁም ክላሽና ኋላ ቀር መሳሪያዎች የሰላም ስምምነትን ተከትለው ገብተው ዛሬ ርክክብ ስነ ስርዓት ተደርጓል። እንኳን ደስ አላችሁ። እጅግ ደስ የሚል ጉዳይ ነው። የሰላም አየር የሚተነፍስበት በምስራቅ ጎጃም ዞን በነዘመነ ክንፍ ሲንቀሳቀስ የነበረው ታጣቂዎች 2 ዲሽቃና 3 ስናይፐር እንዲሁም 2 ብሬን ከመሰል ተተኳሽና ኋላ ቀር መሳሪያዎችን ያካተተ በዛሬው ዕለት ሰላም መርጠው ገብቷል። ይህም በድጋሚ በትንተና የማስደምጣችሁ ይሆናል። የርክክብ ስነ ስርዓትም ተደርጓል። በዚህም እንግዲህ ከፍተኛ ጀነራሎች የዞን ከፍተኛ አመራርና የመገናኛ ብዙሃን በተገኙበት የርክክብ ስነ ስርዓት ሆኗል። በማዕከላዊ ጎንደር ዞን የቀጠለው እንዲሁም በደቡብ ጎንደር ዞን የቀጠለው የሰላም ጥሪ ዛሬ በምስራቅ ጎጃም ዞን ትልቁ የተባለለትን ዛሬ ሻቢያ ያስታጠቀችው መሳሪያ በይፋ ተረክናን እንኳን ደስ አለን። የሻቢያ ተላላኪ አንሆንም በማለት ዋነኛ ከፍተኛ የሆነው መስራችና መሪ የነበረው አስጨናቂ ታደለ እስከነ ሙሉ ትጥቁን እንዲሁም በስሩ ያደረጃቸውን ኃይሎች እንደያዘ መንግስት የዘረጋለትን የሰላም ጥሪ ተቀብሎ ገብቷል። በተለይ ዋና መሪው አስጨናቂ ታደለ የ206ኛ ኮር የአባጅራት ሻለቃ መሪና መስራች እንደሆነ ይነገርለታል። በዚህም በምስራቅ ጎጃም ዞን ባሶ ሊበን ተብሎ በሚታወቀው የ206ኛ ኮር ዋና መስራች የአባጅራት ሻለቃ መሪ የነበረ 2 ዲሽቃ 3 ስናይፐርና 2 ብሬን እንዳስከተለ እስከ ታጣቂዎቹ መንግስት የዘረጋለትን የሰላም ጥሪ ተቀላቅሎ ገብቷል። ይህ ሰው ከሳምንታት ወይም ከወራት በፊት አንድ ቪዲዮ እንደሰራውላችሁ ታስታውሱ ከሆነ ከነዘመን አፈንግጦ መውጣቱ ይታወሳል። በተለይ በጎጃም ከፍተኛ አዛዥ ከሆኑት አስጨናቂ ታደለና ላምነው ሰጤ ተብሎ የሚታወቅ ከነዘመን በመውጣት የራሳቸውን ትጥቅ ይዘው ሲንቀሳቀሱ እንደነበር ይታወሳል። ነገር ግን በድርድር በንግግር እንዲመለስ ይህን ሰው ካደረጉ በኋላ በዛሬው ዕለት ጥር 11 2018 ዓመተ ምህረት እስከነ ሙሉ ትጥቁ መንግስት ይዘረጋለትን በይፋ ተቀላቅሏል። በዚህም በምስራቅ ጎጃም ዞን ታጥቀው በጫካ ሲንቀሳቀሱ የነበሩ ታጣቂዎች የሰላም ጥሪ መቀላቀላቸው ታውቋል። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል ህዳር 25 2018 የተፈጠረው የሰላም ስምምነት መሰረት በማድረግ በምስራቅ ጎጃም ዞን ባሶ ሊበን ወረዳ ሲንቀሳቀሱ የነበሩ ከ21 በላይ የታጠቁ ኃይሎች የሰላም አማራጭ ተቀብለው ወደ መንግስትና ህዝብ መመለሳቸው በይፋ ተረጋግጧል። ታጣቂዎቹ ከ11 ክላሽ 2 ዲሽቃና 3 ስናይፐር 53 የዲሽቃ እንዲሁም 52 የብሬን ጥይት እንዲሁም ሌሎችን የጦር መሳሪያዎች በመያዝ ወደ ሰላም መምጣታቸው ተረጋግጧል። ታጣቂዎቹ ገብተው የነበረው የትግል ዓላማውን የሳተ እና ሀገር ሉዓላዊነትን አሳልፎ የሚሰጥ በመሆኑ የመንግስት የሰላም ጥሪ እና ስምምነት በመቀበል መምጣታቸው ነው የታወቀው። ታጣቂዎቹ በጫካ የሚንቀሳቀሱ ሌሎች ወገኖችም እውነታውን ተረድተው የሰላምን አማራጭ በማህበረሰቡ ላይ እየደረሰ ያለውን እንግልት ሊቀንሱ እንደሚገባም አሳስበዋል። የምስራቅ ጎጃም ዞን ምክትል አስተዳዳሪ ዋለ አባተ የሰላም ስምምነቱን ተቀብለው የገቡት የታጠቁ ኃይሎች እንቅስቃሴውን የሀገር ብሔራዊ ጥቅም አደጋ ላይ የሚጥልና በክልሉ ህዝብ ያስከተለ ያለውን ጉዳት በመገንዘብ ትግሉ ያልተገባ መሆኑን ተገንዘበው የመጡ መሆናቸውንም ገልጿል። ሌሎችም የታጠቁ ኃይሎች የሌሎችን ኃይሎች መጠቀሚያ እንዳይሆኑ የሰላም መንገድ የመረጡ ታጣቂዎች ፈለግ ተከትለው እንዲመጡ መልእክቱንም አስተላልፈዋል። በአካባቢው የሚንቀሳቀሱ የሀገር መከላከያ ሰራዊት ዋና አዛዥ ብርጋዴር ጀነራል ሶፊያ መሐመድ ዛሬ ወደ ሰላም የመጡ ኃይሎች በተለያየ መንገድ ወደ ጦርነት የገቡ ቢሆንም አሁን ላይ ክልሉ አልፎ ሀገርን ጠላት አሳልፎ የሚሰጥ ትግል ውስጥ አንገባም ብለው የመጡ መሆናቸውን አስረድተዋል። በዚህም እነዚህ ከፍተኛ አመራር ወይም ጀነራል በተገኙበት የትጥቅ ማስረከብ ስነ ስርዓትም አድርገዋል። እጅግ ደስ በሚልና በሚያኮራ መልኩ በነዘመነ ተስፋ ከተጣለባቸው ከፍተኛ የሚባሉ ዋና አዛዥ አስጨንቅ ታደልና ላምነው ሰጤ እንግዲህ ይመጣን ተብሎ ተስፋ ይደረጋል። ምክንያቱም አስጨንቅ ታደለ በዛሬ መንግስት ያቀረበው ሰላም ጥሪ እስከ መሰል ጓዶችን አስከትሎ የገባ ነው። ይህ ደግሞ ለላምነው ሰጤ ጓዱ እንደሆነ ባንድም በሌላም ይታወቃል። ስለዚህ ቀሪ ታጣቂ ወንድሞቻችንም የመንግስት ሰላም ጥሪ እንደሚቀላቀሉ አመላካች መረጃዎች እየወጣ ይገኛል። በጎጃም እንግዲህ እንደ ፊኛ የተወጠረው አሁን ወደ ሰላም እየተነፈሰ እየገባ ይገኛል።
በጦርነት የሚፈታ ጉዳይ የለም። በጦርነት ቢጀመር የሚያልቀው በንግግር በድርድርና በሰላማዊ መንገድ ነው። ለዚህ ደግሞ ይህን ሀሳብ ተረድተውና በውል ተገንዝበው ዛሬ ጥር 11 ላይ የገቡት ታጣቂዎች በእጅጉ እናመሰግናለን። ከፍተኛ ጀነራሎች በተገኙበት፣ የዞኑ አስተዳዳሪ በተገኙበት፣ እንዲሁም የአማራ መገናኛ ብዙሃን በተገኘበት አቀባበል አድርገውላቸዋል። በዚህም የትጥቅ የማስረከብ ስነ ስርዓትም አድርገዋል። ዲሽቃቸውንም ብሬኑንም እንዲሁ ስናይፐሩና ክላሹና ኋላ ቀር መሳሪያዎችንም አስረክበዋል። ውድ የቻናል ቤተሰብ ተከታታዮች መረጃው ለሁሉም እንዲዳረስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰላም ለሀገራችን ያድርግ። ጽንፍና ብሔርተኝነት ለማንም አይጠቅምም። ለዚህ ደግሞ እነዚህ ታጣቂ ወንድሞች ወደ ሰላም ፊታቸው ማዞሩ አይነተኛ ሚና ነው። በተለይ በጎጃም ክንፍ ከሆኑት ሁለት ነገሮች አንዱ ጋዜጠኛ ኤልያስ ደባሱ ዋነኛ መረጃ ሲያቀበል የነበረው የመንግስት ሰላም ጥሪ መቀበሉ ጥሩ እሰይ የሚያስብል እንዳለ ሆኖ ዛሬ ደግሞ ታጥቀው ሲንቀሳቀሱ የነበሩት ዋነኛ ክንፍ የሆኑት አስጨንቅ ታደለ እስከ መሰል ትጥቁ ድረስ በሰላም ገብቷን እናመሰግናለን። አሸናፊ ሁሉን ዊን ዊን የሚያደርገው ሰላምና ንግግር ድርድር ብቻ ነው። በጦርነት ቢጀመር በጦርነት አያልቅም። የሚቋጨው በንግግርና በድርድር ብቻ ነው። አንድ ነገር እዚህ ጋር ማስተዋሱ በቂ ነው። ህወሓት እንደ ፊኛ ተወጥሮ ጦርነት ያኔ የሰሜን ጦርነት ጀመረ። የመጨረሻ ግን በጦርነት ሊቋጫን የሚል አባዜ ቢሞክርም ሳይሳካለት በፕሪቶሪያው ስምምነት ሲቋጭ አይተናል። ስለዚህ ከትናንትናው ትምህርት አልማር ብሎ ዛሬም እንቅስቃሴ እያደረገ ይገኛል። አንድ ነገር መያዝ የሚያስፈልገው የሚቋጩት በንግግር በድርድር ነው። ህወሓት ትናንትና ተደራድሮ የሰላም አየር እንዲያገኝ ያደረገው የንግግርና የድርድር አሸናፊ ሁሉ ስለሚያደርግ ነው። ስለዚህ ዛሬም ታጥቃችሁ የምትንቀሳቀሱ የፋኖ ወንድሞቻችን ይህ ለናንተ ጥሩ ትምህርት ነው። የሀሳብ ልዩነት ይኖራን፣ በሰለጠነ መንገድ ግን በንግግር በድርድር ጥያቄዎቻችን እንፍታ። ለዚህ ደግሞ መንግስት ዛሬም ነገም በሩን ክፍት አድርጎ እየተቀበለ እየተነጋገረ ጉዳዮችን በሰለጠነ መንገድ እየፈታ ይገኛል። እንኳን በደህና መጣችሁ። ቀሪ ወንድሞቻችን ይፈለግ ተከተሉ ዘንድ ማሳሰብ እንፈልጋለን። የአማራ ፋኖ ብሔራዊ ንቅናቄ አዲስ መሰረት ነው ያሉት ወንዝ አይሻገራቸውም። የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት እሱን አፍርሰናን አዲስ መስርተናን 30 ጊዜ ቢፈርስ 30 ጊዜ ቢመሰረት ለሁሉም አሸናፊ የሚያደርገው የሰላም ንግግር የሰላም ድርድር ብቻ ነው። በነፍጥ የሚጀመር የሚያልቅ ጉዳይ በየትኛውም ዓለም የለም። አንዱ በንግግር የሚያሸንፍ አንዱ የስልጣኔ አመላካች ጉዳይ ነው። ይህ ያለቀለት ያፈጀለት አለመሰልጣናችንም የሚለካ ጉዳይ ነው። በጦርነት ታሪክ አስተምሮናል፣ ታሪክ ጠግበናል። ይህን ደግሞ ደግማችሁ ዛሬ አታስተምሩን። ሰላም ይቅደም ማለት እፈልጋለሁ። በሌላ መረጃ እስክንገናኝ መልካም ምሽት ይሆንላችሁ ዘንድ ከወዲሁ ተመኘው።